አሁን እንደው ማድሪድ ያስተረፈው ለዌስትሃም አይበቃም ነው የምትሉት? እኔ በቃል እያልኩ ነው ፈላው ወይኔ ተጫወቱባችሁ ሰከንድ አፍ ግን ምድር የተዝበጠበጡት እንዴ ስንት ጎል እየጠበቅን ስንት ነገር እያሰብን እኛ 6 ሆነ 5 ሆነ እያለን እየቆጠርን ለነገሩ ይበላችሁ እናንተ ናችሁ እዚህ የሱን እዩ ብላችሁ ዘጋ 5 ጎል ያስመለጣችሁ እናንተቻችሁ ደግሞ ፈላው እኔ ማድሪድ ደጋፊም አይደለም ምናቸውም አይጥመኝም ግን ወይ አሁን እንደው ይሄ ስብርብራችሁ ይሄ እንትንነታችሁ ወይ ለዌስትሃም አትርፈው ጌታው ለዌስትሃም አትርፈው ሲቲ ነው እንግዲህ እናንተ እኛን የምትገምቱ በዚህ በማይረባ 3-0 ከረፍት በፊት በሚመራ እኛ እኮ ማድሪድን ምን እንደሰራ ነው ታውቃላችሁ። ይሄ ሲቲ ነው እንግዲህ ዋንጫ ያስጥላችኋል የምትሉ እፈሩ። ጭራሽ ደረጃችን አይደላችሁም እናንተ ለኛ በጣም አንመጣጠንም፣ ሌቭል የለንም። እኔና እናንተ የምናወራበት እኛና እናንተ የምናወራበት እኔና አንተ ስፔሻሊ የምናወራበት ደረጃ የለንም። እሺ 3-0 በሆነ ውጤት ተሸንፈናል። በቃ ምንም አንሰካከሰም። መቀበል ያለብን ነገር ነው። ብቃት ነው ያሸነፉን። ገብቷል። ብንቃጠልም መቀበል ነው ያለብን። ዘንድሮ ያለብን ነገር ማለት ነው። አይ ዶንት ቲንክ ሶ ምንም አልዋሽም። ቀጣይ ካምባክ እናረጋለን የሚለው ነገር እኔ ካይምሮ ያውጥቻለሁ። ጭራሽ የማይታሰብ ነገር ነው። ጭራሽ እነሱ 3-0 ውጤት ይዘው መጥተው እዛ ጋር ካምባክ እንድናረግባቸው ምናምን በፍጹም ማንን ይዘው እንደገቡ አይተናል። ዛሬ ይሄ ሰውዬ አውሬ ሆኖብን ነው ዛሬ የመጣው። ኤፍኤ ካፑ እንደምታውቁት ነው ከሊቨርፑል ነው። ካራቦ ካፑ አርሰናል ነው። ፕሪሚየር ሊጉም እንደምታዩት ነው። ቻምፒየንስ ሊጉም እንደምታዩት ነው። ዘንድሮ ትሮፊለስ ነው የምንሆነው። ከባድ አመት ነው የሚሆነው። ስቲል ሆፕ አለ ግን አይ ዶንት ቲንክ ሶ እኔ እግዚአብሔርን አይ ዶንት ቲንክ ሶ በዚያ ጨዋታ ማድሪድን ቀጣይ ለዞም ካምባክ እናደርጋለን ምናምን ብዬ በፍጹም ትችላለህ። በቃ ትችላለህ። ቫልቬርዲ አንተ ልዩ ፍጥረት ነህ። ተከላካይ መሆን ትችላለህ፣ አማካይ መሆን ትችላለህ፣ አጥቂ መሆን ትችላለህ። በጣም የምትለየው ተጫዋች ነህ። በቃ እኔ ማለት ነው ማድሪድን ማንም አባቱ ሊያናነቀው አይገባም። ምድራችን ላይ ያለ ቡድን በሙሉ ሊያከብረው የሚገባ ቡድን ነው። በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ጀመው አስቀድሜ ተናግሬያለሁ። ማድሪድ ሲቲ ሊያሸንፍበት የሚችለው 3 ምክንያት ማድሪድ በመሆኑ ብቻ ነው ብዬ ነግሬያችኋለሁ አይደለ? ስለሆነም በአግባቡ ግረፍ አድርጎታል 3-0 በሆነ ውጤት። ቪኒ ጁኒየር አፈር ብላ የሳቶን ፔናልቲ አይታችሁታል አይደለ? እሱ ዋጋ በቀጣይ ኢትሃድ ላይ እንዳስከፍላቸው መፍራት ነው እንጂ ከዛ ውጪ ማለት ነው። ይሄ ማድሪድ ጥንቅቅ ብሎ ዛሬ ኮራ ደልቀቅ ብሎ ነው ያሸነፈው ዳና ሮማ። እኔ በህይወቴ እንደዚህ ሲንበጫበጭ አይቼው አላውቅም። እኔ ሮማ ውስጥ ሁላችኋለሁ። ይሄ ልጅ አስቧል በነጋቱ ሶ ሲሰለጥና አይቼዋለሁ። እኔ በቃ እንዲህ ሲንበጫበጭ አይቼ አስተውዬው አላውቅም። ዛሬ ፔናልቲውን ከመመለሱ ውጪ ያን ያህል አልነበረም። ግን ማድሪድ ወሳኝ 3 ንጹህ ጎልና 3 ነጥብ በመውሰድ ወደ ቀጣይ ዙር ለማለፍ ጥቂት ነገር ብቻ ነው የቀረው። ሪሞንታዳ ይደረግበታል። እሱን አብረን የምናይ ነው የሚሆነው። ግን ለዛሬው ማድሪድ ይችላል። ማድሪድ ሀላ ማድሪድ ማንዬ እንችላለን። ፌዴሪኮ ቫልቨርዴ ምን አይነት ጽድት ያሉ 3 ሃትሪክ ገባርለ ደግሞ በአሲስታንት ኮቻችን ማን የአዲስ የመጣ ኮቻችን የኤምባፔ አሲስታንትን ይዘን ገብተን ያለ አሰልጣኛችን አምጥተን ቤርናቦ ላይ 3 ማን ሲቲዝንስ ገባሽ አይደለ? ይሄን ቶርናመንት መሄድና መጫወት ካልቻልሽ መሸነፍ ያለብሽ እንደዚህ ነው። በቃ ልብ የሚሰብር ሽንፈት ማለት አሁን ኢቲአር ላይ ይሰጥሻል። ከሱ በፊት ግን ዌስትሃም በዚህ አቋምሽ ዌስትሃም እንደሚለጥፍሽ እንዳትጠራጠሪ። ይሄ ነው ማድሪድ። በቃ ቻምፒየንስ ሊግ ነው ማድሪድ። ገባ ከተሸነፍሽ አይቀር እንደዚህ ነው መሸነፍ ያለብሽ። አሁን ይሰጥሻል ደግሞ ኢቲአር ላይ ከዛ ላይ ደግሞ ዌስትሃም ደግሞ ከፕሪሚየር ሊግ ያስወጣሻል። ሊቨርፑል ከኤፍኤ ካፕ ያስወጣሻል። ትሮፊለስ ማን በአንድ ሳምንት ከ4 ዋንጫ ቻው። አሁን ፈላዎች ምሰሩትን ቪዲዮ ነው ማየት ፈልገው። ፈላዎች ምሰሩትን ቪዲዮች ትብሬ ተማመናሉ ሲቲዝንስ እንቀለብሰዋለን ብሎ በእናታችሁ ፔፕ እንደማይቀለብሰው እንደሚያውቅ ሮቴት አድርጎ ሲጮት ታየዋል። በተለይ ዌስትሃም ካሸነፈ ሮቴት ሲያደርግ ታየዋል ማለት ነው። ተስፋ ስለቆረጠ ማለት አልክሚያንስ ይሄ እስቲ ወኔ ይሁናችሁ። ይሄ እንደው ሻምፒዮንስ ሊጉ በቃ ይሁን አይደለም ፕሪሚየር ሊጉ ላይ ወኔ እንዲኖራችሁ እስቲ ይሄንን ንዴታችሁን ፕሪሚየር ሊጉ ላይ ተዋጡልን እስቲ።
አረ ሲቲ አረ ውይ እንካ የኔ አንበሳ እንካ የኔ ፈላ ደከመህ አሮጣ ሄደዛ ፕሪሚየር ሊጉን አስጠልልን ከወያለው ከቻልክ በእናት አዝረከረከ ሪያል ማድሪድ እዚህ ላይ እኔ እንድታስጠልልኝ ሪያል ማድሪድን የፈለኩት እኮ ሴሚ ፋይናል ላይ እንዳንገናኝ ነው። ከፒኤስጂ ጋር ደርሼ ያው እግር ኳስ ነውና ካልኩሌሽን ትሰራላችሁ ከዛ ብዬ ነው። አልቻልክም አንተ ግን ፎጣ ፎጣ ምንድነው ፈለው ምንድነው እንዴ? አሁን በሜዳችሁ ሪሞንታዳ ምናምን ልታስቡ ነው? አራባዱ ሊቨርፑል እኮ አይደላችሁም እናንተ የ2018 ነው አይደላችሁ። በዚህ ላይ ተታግለ እንኳን አንድ ለባዶ ብትሸነፍና ምሽ ተስፋ ይኖራል። አልቋል በቃ። አሁን ፎከስን ፕሪሚየር ሊግ ላይ አርግና ከወያለው አስጥልልን ከቻልክ በቃ ሰውዬ። አይጠንካራው ፕሪሚየር ሊግ እዚህ ሲቲ ገና ፈርስት ሃፍ 3-0 በማድሪድ እየተለጠለጠ ነው። ቼልሲው እዛች ጋር 2-1 እየተመራች ነው። ቶተናምም ተሸኝታለች። አርሰናልም ሩቅ የምትሄድ አይመስልም። ከዚህ በኋላ ሲጀመር ቻምፒየንስ ሊግ የሜንታሊቲ ጉዳይ ነው። አሁን ዛሬ ማድሪድ እንዴት ብሎ ሲቲ ላይ ገና ፈርስት ሃፍ 3 ጎል እንዳገባ በየትኛው እግር ኳስ ሂሳብ ልታስረዱ አትችሉም። በቃ ይሄ ከዚህ በኋላ ሲጀመር ቻምፒየንስ ሊግ የሜንታሊቲ ጉዳይ ነው። ቦዶ ግሊምት ደግሞ እዛ ስፖርቲንግን 2-0 እየመራ ነው። ብቻ ዛሬ ያበደ ጨዋታ ነው። ከዚህ በኋላ ሲቲ ብዙ ያገባል ብዬ አላስብም። አርፈ ወደምንፈልገው ፕሪሚየር ሊግ ትኩረትን ሲቲ ምንም እንደማንፈጠር ያው ፈርስት ሃፍ በሰራሁት ቪዲዮ ማየት ትችላላችሁ። ምንም እንደማንፈጠር ግልጽ ነበረ። ከወጣንም ወይ ሬሞንታዳውን ፊታር ላይ እንሰራዋለን ወይ ደግሞ ከወጣንም በጊዜ ገባ አይደል እንጂ እዛ ከሙኒክ ጋር ገና ይሄንንም አልፈን ከሙኒክ ጋር ከምናምን ከምንጮት ከወጣንም ካሁን ወጥቶ ፕሪሚየር ሊጋችን ላይ ማተው እኛስ አንዴ ዩሮፕ ላይ ነግሰናል። ያረዳ ልጅ ምንም ያልነገሰ ቡድን ይመጣና አሁን ደጋፊ ሊያበሽቅ ይሞክራል። እዛ የህፃን ምድብ ላይ ደርሶት ማለት ነው። ለማንኛውም ምንም ማለት አያስፈልግም ስለ ጨዋታው። የማን ሲቲ ፖስት ላይ እንዳለ ኮሜንት ብታዩ ፔፕን ነው የሚሰዱት ምናምን በእኛ ስለማያምርኩ ግልጽ እኮ ነው። ፔፕ ነው ሁሌም ያስበላን። በቃ አዳዲስ ነገር ይሞክራል። ኢትኖሪን ከመጀመሪያው ለምን እንዳስቀመጠው አልገባኝም። ኦራይሊ እዛው ሚድፊልደር ነው መጫወት የነበረበት። ቸርኪን እንዴት ነው ቁጭ የምታደርገው እንዳይነገም ለቻ ብዙ አቃቂር ከማውጣት ዝም ብሎ መቀበል ነው። ፒታር ላይ እንግዲህ ተስፋ እናደርጋለን። ችግሩ እኮ 3 ብናገባ እንዳይገባብንም ወይ ነው። ሪያል ማድሪድን ከሜዳ ውጪ ሄዶ ማሸነፍ ማለት ነው ለሁሉም ቲም የተፈቀደ ነገር አይደለም። ገብቷችኋል አይደለም? ቫልቬርዴ ብቻውን እኮ ካደረጋችሁ አንተ እንዴት ነው የሚችለው? በኢየሱስ የእውነት ምል አንተ ቪኒሺየስ የተባልክ ሰው ምን ፔናልቲ ከድሮም መምታት አይችልም። ከድሮም ፔናልቲ በቃ የሚያገባው ፔናልቲ ራሱ እንዴት እንደሆነ አይታወቅም። በጣም የሚያዝ ፔናልቲ ነው የምትመታው። እረፍ፣ ራስን አትቀይርም እንዴ? ማን ራስን አረ በእናትህ በጣም መታ አተ ቫልቬርዴ ሙሉ ጨዋታውን ነው እኮ ያደረጋቸው ምንድነው እንዴ? ወይ እንደዚህ በጭንቅላቱ በኩል ተወሰደበት። የምርም ማለት ነው የምርም አንተ የፓላስ ተጫዋች ነህ፣ ለትንሽ ክለብ ነው የምትሆነው ነው ያለው። አተ በስማ ቫልቬርዴ በስማ አርኖልድ ኩክ ይደረጋል ተብሎ ሲጠበቅ ማለት ነው ዶኩን ይዞት ሙሉ ሲቲን ኩክ አደረገው ይሶይ ብቻውን። ማን የማድሪድ አሰልጣኝ በጣም ነው የበለጠው፣ በጣም ማለት ነው የምር አውትስማርት ተደርጓል። ጋርዲዮላ በጣም ነው የተበለጠው የእውነት ምላችሁ ማን እኔ ሃላንድ ኳስ ሲነካም ምንም ያየሁት ነገር የለም። ሩዲገር ማን ማርክ ላይ ማለት ነው በጣም ባለጌ ሰው ነው። ሃላንድን ለስንተኛ ጊዜ ነው አሁን ኩክ ሲያደርገው?